የቃሉ ርዕስ ኃጢአቱን መደበቅ ሞት ነው፣ ኃጢአቱን መናዘዝ ሕይወት ነው በሚል ርዕስ የእግዚአብሔርን ቃል እንማራለን። እዚህ በመጽሐፍ ቅዱስ ላይ ማለት ነው። መጀመሪያ ሰላማችሁ ይብዛላችሁ ብዬዋለሁ። ቃል ሕይወት ስለሆነ፣ ቃል እረፍት ስለሆነ፣ ቃል በረከት ስለሆነ፣ ቃል እውነተኛ መንገድን የሚያስተምር እና በዚህ ምዕራፍ ላይ ማለት ነው ኦሪት ዘፍጥረት ምዕራፍ 3 ኦሪት ዘፍጥረት ምዕራፍ 4 ላይ አንብቤ የተረዳሁትና አንብቤ መንፈስ ቅዱስ ለኔ ያስረዳ የእግዚአብሔር መልካምነት እስቲ ለእናንተ ላካፍል ማለት ነው። ንስሐ መግባት፣ ኃጢአቱን መናዘዝ ለሰራ ምሳሌ በዚህ 3 ላይ ምዕራፍ 3 ላይ አዳምና ሔዋን እንደነበሩ በኤድን ገነት ላይ እግዚአብሔር አምላክ አዳምና ሔዋንን እንዲያስቀመጣ ቃሉ ይናገራል። ይሄን ሰምተናል፣ አንብበናል አትበሉ። ደግማችሁ ስታነበቡ እንደ አዲስ ነው የሚገለጠው። ክብር ለጌታችን ለኢየሱስ ክርስቶስ እና እዚህ ምዕራፍ ላይ ማለት ነው ምዕራፍ 3 ላይ አዳምና ሔዋንን እግዚአብሔር አምላክ በኤድን ገነት ላይ አስቀመጣ። ከዛ ሰይጣን መጣና ይሄንን እንዳትበል እግዚአብሔር አምላክ በኤድን ገነት ላይ ሁሉ ነገር ለነሱ ሰጥቶ አንድ ዛፍን ፍሬን የሚያፈራ እሱን ብቻ እንዳትነኩ፣ እሱን በነካችሁትና በበላችሁት ቀን ሞት አለ፣ አይናችሁ የሥጋ አይናችሁ ይከፈታል፣ ታፍራላችሁ። ይሄ ነገር እንዳይከሰት በመጀመሪያ ተጠንቀቁ፣ ይሄንን እንዳትነኩ፣ ይሄ ለእናንተ የሚበቃው አለ፣ ይሄ ክፉና ደጉን ሊለይ ነው ያስቀመጥኩት ብሎ ምስጢሩን ግልልጥ አድርጎ እግዚአብሔር አምላክ ተናገረ። ይህን ደግሞ በሔዋን በኩል ይሄ ኩሽ የሚለውን የሆነና ያልሆነ ሰውን የሚያስለቅስ ሰይጣን እባብ መጣና ሔዋንን አታለላታ እና እሷም ደግሞ ምንድነው ያላት? እንደሱ እኮ ጥበበኞች ስለምትሆነ፣ እንደሱ እኮ አዋቂ እንደሱ እኮ ሁሉ ነገር ስለሚታውቅ ነው እንጂ ሞቱን አትሞቱም። እሱ ምን ስልጣን አለና እና እሷም ደግሞ ስልጣን አለ እግዚአብሔር አምላክን ሁሉ አድራጊን ሁሉ የሚያደርገውን ሁሉ የሚችል አምላክን ሐሳቡን ትተ የሰይጣንን ሐሳብ መስማቷ የሚገርም ነው። እሱን እስቲ እኔስ ወዴት እየሄድኩኝ ነው? ሰውን አላታለልም፣ እያታለልኩኝ ነው። ራሴ እንዴት ነው እየተሸወድኩኝ ነው? ሰው እያሸወደኝ ነው ብለሽ ቆም ብለሽ ዛሬ አስቤቴ። ብዙዎች እየተሸወዳችሁ ነው፣ ሰውንም እያሸወዳችሁ ነው ያላችሁ። ዛሬ ቆም ብለሽ ብታስቢ ንስሐ ለመግባት ይቅርታ ደጅ የይቅርታ እጁን ከፍቶ እግዚአብሔር አምላክ እየለመነው ባለ ሰዓት በዚህ ሰዓት ንስሐ ገብተሽ ነፍስሽን አስመልጪ። በዚህ ምዕራፍ ላይ ጥቂት ፖይንት ነው ለዛሬ ጥቂት ነገር ነው የሚናግራቸው። ሌላ ጊዜ ደግሞ በሰፊ በማንበቡም ይመጣሉ ማለት ነው። እግዚአብሔር አምላክ ቁጥር 9 ላይ አዳምን እንደጠራው ቁጥር 10 ላይ ወረድ ብላችሁ ሲታነበቡ አዳምን እንደጠራ ማለት ነው። ምዕራፍ 3 ቁጥር 10 ማለት ነው። አዳምን እግዚአብሔር አምላክ እንደጠራው ቃሉ ይናገራል። አዳምን ደግሞ አቤት ብሎ ነው። አሁን አላንበብ እስቲ በኢየሱስ ክርስቶስን ቃሉን ቁጥር 10 ማለት ቁጥር 9 እግዚአብሔር አምላክ አዳምን ጠርቶ ወዴት ነው አለው። እርሱም አለ በገነት ድምጽህ ሰማ፣ ራቁት ስለሆነው ፈራው ሸሸኩ። እግዚአብሔርም አለው ራቁት እንደሆነ ማን ነገረው? ከእርሱ እንዳትበለው ካዘዘውን ዛፍ በወይኑ በላህን? አዳምም አለ ከእኔ ጋራ እንድትሆን የሰጠህ ሴት እርሷ ከዛፍ ሰጠችና በላው። አያችሁ፣ ሳይዋሽ ማለት ነው። ሰጠችና እንድበላው እሷ አይደለም በነገራችን ላይ እሷ ናት። እሷ እንደሰጠች ከዛም ደግሞ እንደተደበቀው ድምጹን ሰምቶ እንደተደበቀ ራቁቱ እንደሆነ በቃ ምንም ነገር ሳይደብቅ ነገሮችን ግልልጽ አድርጎ ነገራ። ነገር ግን ከዘላለም ሞት አዳም ነፍሱን አድኗል። ምክንያቱም የዛን ጊዜ እግዚአብሔር አምላክ አዳምን ሊገል ሊያስወግድ የሚችልባት ነው፣ የሚችል አምላክ ነው። በቃ ይሄንን አደረከልን ሌላ አዳምን መፈጠር የሚችል አምላክ ነው ማለት ነው። ነገር ግን እግዚአብሔር አምላክ ይሄንን ለመስራት ዋጋውን ስለከፈለ በምድር ላይ እድሜ እግዚአብሔር አምላክ በሰጠ እድሜ እንዲኖር እድል ሰጣ ማለት ነው።
ያ ሞቱም አሁን ምሳሌ የዛን ጊዜ ሞትን ትሞታላችሁ፣ እችን ቃል ያዙ፣ ሞትን ትሞታላችሁ ብሎ እግዚአብሔር አምላክ ቀድሞ ተናግሯል አይደል? የእግዚአብሔር አምላክ የተናገረን ቃል ታማኝ ነው ማለት ነው። ስለዚህ ያችን ቃልን ሊያጠፋ አልፈለግም። ስለዚህ ሞትን ትሞታላችሁ ብሎአል አይደል? ስለዚህ መሞት አለባችሁ እስከ ስትሞቱ። ሴቲቷም እየወለሽ በጭንቅ በህመም ውለጅ፣ እሱን ደግሞ አንተም በምድር ላይ ስትኖር ባለሀቤ ኑር ብሎ እግዚአብሔር አምላክ ሞት ቀኑ ሲመጣ ትሞታለህ አለ አይደል? ጊዜውን ሰጠ ማለት ነው። ሰው ቢሆን ወዲያውን ግንባር ነው የሚለው። እግዚአብሔር አምላክ እንዲህ አይነት ቸር አምላክ ነው። ኃጢአቱን መደበቅ ሞት ነው የሚለው አያችሁ፣ አሁን እናያለን ማለት ነው። ይሄ ኃጢአትን መናዘዝ ህይወት ነው የሚለው እንግዲህ እንደገና ህይወት አገኘው ማለት ነው አዳም። እዛ ምዕራፍ 4 ላይ ደግሞ ሁለት ወንድማሞች እንደነበረ ቃሉ ይናገራል፣ ቃኢንና አቤል። ነገር ግን ቃኢንና አቤል ቃኤል የምድርን የሚያርስ እንደነበረ አቤል በግ ጠባቂ እንደነበረ ቃሉ ይናገራል። ነገር ግን ቃኤል ደግሞ እግዚአብሔር አምላክ የአቤል ማለት ቃኤልና አቤል ነው መሰዋዕትን ያቀረበው። እነዚህ ልጆችም ደግሞ የአዳምና የሔዋን ልጆች ናቸው። ነገር ግን አቤል ከልቡ ነው ለእግዚአብሔር ያቀረበው እና የአቤልን መሰዋዕትን እግዚአብሔር አምላክ ተቀበለ። በእግዚአብሔር ዘንድ ተቀባይነትን አገኘው የአቤልን መሰዋዕት። ግን ቃኤል ተናደደ፣ ፊቱ እስከ ሲጠቁር በቃ የሚሆንበትን ጠፋ፣ ተናደደ። በቅናት ልቡ ሞላ፣ አይምሮ ሞላ። ምን ላደርግ ብሎ አሰበ። ወንድሙን ሊገል አሰበ ማለት በሱ ላይ ሰይጣን ነው እየተጠቀመ ያለው እና ይህንን ድርጊት እግዚአብሔር አምላክ የሚጸይፈውን አጸያፊ ድርጊትን በወንድሙ ላይ እንዲያደርግ ሰይጣን በሱ ላይ ተጠቀመ ማለት ነው። ቅናት፣ በነገራችን ላይ ቅናት፣ መናደድ፣ ክፋት የሰይጣን ነው እንጂ የኔና የናንተ አይደለም ማለት ነው። እና ወደ ሜዳ እንሂድ ብለው አቤልን ገደለ። ዋና ፖይንቱ መጥቼዋለሁ። አቤልን በገደለው ሰዓት እግዚአብሔር አምላክ መጀመሪያም አውቋል። ይሄንን ድርጊት እንደሚያደርገው እግዚአብሔር አምላክ ቀድሞ አውቋል። ነገር ግን አቤልን ጠየቀው ማለት ነው። አቤል ከሞተ በኋላ ቃኤልን ጠየቀ። ወንድም አቤል ወዴት ነው ብሎ ሲጠይቅ ያደረገ ድርጊት እግዚአብሔር አምላክ ቀድሞ ያውቃል። እሱ ምንድነው እንዴት ብሎ ምን ብሎ ነው የመለሰ? የወንድም የአቤል ጠባቂ እኔ ነኝ ብሎ ነው የመለሰ። አያችሁ፣ የዛን ጊዜ እግዚአብሔር አምላክ በምድር ላይ ቃኤልን ያገኘ ሁሉ እንዲገድልና እንዲቅበዝበዝ ተቅበዝብዞ እንዲኖር ነው እግዚአብሔር አምላክ ቃል ያወጣው፣ ትእዛዝን ያወጣው። የሱ ህይወት ለዘላለም ተቅበዝብዞ በምድር ላይ በሚኖርበት ሰማይንም አያገኝም። ወንድሙን ገሎ እንዴት እና ደግሞ በዚህ ምዕራፍ ላይ ለማየት የምንችለው ማለት እኔም ለማየት የቻልኩት የተረዳሁት ምንድነው አዳም የሰራውትን ጥፋት የባለውትን ያደረገውን ጥፋትን ለማናዘዝ፣ እዚህ ጋር ቃኤል ደግሞ የሰራው ጣት እንደገና ደረቱን ነፍቶ ምንም እንደ ያላደረጋ ማድረግ መቅበዝበዝ ነው የሆነ ማለት ነው። ኃጢአት መደበቅ መቅበዝበዝ ነው የሚሆነው ወገኖቼ። ኃጢአቱን መናዘዝ እንደገና እድል ታገኛለህ። እንደገና የመኖር እድል፣ እንደገና የሰላም እድል፣ እንደገና የደስታ እድል ታገኛላችሁ። ስለዚህ ኃጢአቱን አንደብቅ፣ ኃጢአቱን መናዘዝ አለብን። ይቅር ባይ አባይ ብለን በእግዚአብሔር ፊት ይሄንን አጥፍቻለሁ ብለን እንዲያጠፋነው እንደ ዳዊት በይቅርታ ልብ መኖር ይኑርልን ለሁላችንም። በሌላ ቪዲዮ እስከ ስንገናኝ እግዚአብሔር አምላክ ባለባችሁ ይጠብቃችሁ። በዚህ ምዕራፍ እመጣለሁ እና ጌታ ኢየሱስ ይባርካችሁ። ባለባችሁ ቤተሰብ ያልሆናችሁ ቤተሰብ ሆኖ ሀሳብ አስተያየት ካለ በኮሜንት ላይ አስቀምጡ። መልካም